ሰላም ጤና ይስጥልን የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ዜና ማታን ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ ሜድሮክ ኢንቨስትመንት ግሩፕ ዋቢ ሸበሌ ሆቴልን መግዛቱን ዛሬ አስታወቀ። ሜድሮክ ሆቴሉን ኢትዮጵያ ለምታዘጋጀው 32ኛው የተመድ የአየር ንብረት ለውጥ ጉባኤ ተሳታፊዎች የማሪዮት ሆቴሎችን ደረጃ በጠበቀ መልኩ እንደሚያሳድሰው ገልጿል። ሜድሮክ ሆቴሉን የገዛው ሆቴሉን ከመንግስት ገዝቶ በባለቤትነት ሲያስተዳድር ከነበረው የዋቢ ሸበሌ ሆቴል አክሲዮን ማህበር ነው። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል በእንደማርያም መኮንን ሜድሮክ የሆቴሉን ታሪክ ጠብቆ በማዘመን ለመጪው ትውልድ ለማስተላለፍ መስማማቱን ገልጿል። ሆኖም ሜድሮክ ሆቴሉን የገዛበትን ዋጋ ይፋ አላደረገም። በምስራቅ አፍሪካ ቀጠና በርካታ የጦር መሳሪያ ዝውውር መካሄዱ ታወቀ። ሶማሊያ ከተባበሩት አረብ ኤማራትስ ጋር የነበራትን ስምምነት ከሰረዘች በኋላ የተባበሩት አረብ ኤማራት ወታደራዊ ቁሳቁሶቿን ከሶማሊያ ወደ ኢትዮጵያ እንዲሁም ወደ ሀገሯ አዘዋውራለች። እንደ ሱዳን የስለላ ምንጮች ገለጻ ደግሞ የሱዳን ፈጥኖ ደራሽ ጦር ከሰርቢያ 6 ተዋጊ አውሮፕላኖችን ሱ-24 እና ሚግ-25 መግዛቱ ታውቋል። ጅቡቲን ጨምሮ ከሰሞኑ በምስራቅ አፍሪካ ቀጠና በርካታ የጦር መሳሪያ ዝውውር መካሄዱም ነው የተዘገበው። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት ተስማሙ። ኢትዮጵያና ቤላሩስ በወታደራዊ ዘርፉ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነትን ተፈራርመዋል። ስምምነቱን የኢፌዴሪ መከላከያ ሚኒስቴር ክብርት ኢንጂነር አይሻ መሐመድና የቤላሩስ አቻቸው ዲምትሪ ፓንተስ ተፈራርመዋል። የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ የመከላከያ የመግባቢያ ስምምነቱ የሀገራችንን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግና በወታደራዊ ምርቶች ራሳችንን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ እንዳለው ነው ያብራሩት። ሀገራችን የአፍሪካ ማዕከል በመሆኗ የጋራ ገበያና ተጠቃሚነትን መፍጠር እንደሚያስችልም ጠቁመዋል። ስምምነቱ የሁለቱ ሀገራት መሪዎች የተፈራረሙትን ስትራቴጂካዊ ስምምነት ወደ ተግባር ለማሻገር የሚያስችል መሆኑን የጠቆሙት ኢንጂነር አይሻ መሐመድ ሁለቱ ሀገራት የነበራቸውን የረጅም ጊዜ ወዳጅነት የሚያጠናክር እንደሆነ ማብራርተዋል። የሁለትዮሽ ስምምነቱ የሁለቱን ወዳጅ ሀገራት ትብብር ወደ ላቀ ደረጃ የሚያሸጋግርና ስትራቴጂካዊ ጠቀሜታው የጎላ መሆኑንም ነው የገለጹት። የቤላሩስ የመከላከያ ሚኒስተር ዲምትሪ ፓንተስ በበኩላቸው ለተደረገላቸው አቀባበል አመስግነው የመግባቢያ ስምምነቱ የሀገራቸውን የቆየ ወዳጅነት ወደ ላቀ ደረጃ ያሸጋግረዋልም ብለዋል። ሁለቱ ወዳጅ ሀገራት የተለያዩ ፕሮጀክቶችን በጋራ እየሰሩ እንደሚገኙ የጠቆሙት ሚኒስትሩ ስምምነቱ በተለያዩ አዳዲስ ዘርፎች ለመሰማራት የሚያስችል እድል የፈጠረ መሆኑን ተናግረዋል። የቤላሩስ አየር ኃይል ከነገ ጀምሮ በሚከበረው 9ኛው የኢትዮጵያ የአየር ኃይል የምስረታ በዓል ላይ የአየር ትርኢት እንደሚያቀርቡና ልዑካኑም እንደሚታደሙ ታውቋል። በዝግጅቱ ላይ ከፍተኛ የሰራዊቱ አመራሮችን ጨምሮ የቤላሩስ ወታደራዊ ካምፓኒ አመራሮችና የዘርፉ ኤክስፐርቶች ተሳታፊ ሆነዋል። መረጃው የኢፌዴሪ መከላከያ ሰራዊት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጀርመን ሪፐብሊክ የውጭ ጉዳይ ሚኒስትር ጆአን ዋድፉል ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጀርመን ሪፐብሊክ የውጭ ጉዳይ ሚኒስትር ጆአን ዋድፉል ጋር ዛሬ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሩ ጋር በኢትዮጵያና ጀርመን መካከል ያለንን ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አድርገናልም ብለዋል። የኢትዮጵያ አየር ኃይል ከለውጡ መንግስት በኋላ ለተቋማት ግንባታ በሰጠው ትኩረት ውስጥ አልፎ ሀገርን በሚመጥን መልኩ ስኬት እያስመዘገበ የሚገኝ ተቋም መሆኑ ተገለጸ። አየር ኃይሉ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል 9ኛ ዓመት የምስረታ በዓሉን ከጥር 15 እስከ ጥር 19 ቀን 2018 ዓ.ም ድረስ በተለያዩ ዝግጅቶች ያከብራል። የምስረታ በዓሉ ዓለም አቀፍ ደረጃውን በጠበቀ መልኩ የታላላቅ ሀገራት አየር ኃይሎች በሚሳተፉበት የጥቁር አንበሳ ትርኢት በኢኖቬሽን ኤክስፖ እና በአፍሪካ የአየር ኃይሎች ፎረም እንዲሁም በሌሎች ክንውኖች የሚከበር ይሆናልም ተብለዋል። የኢፌዴሪ አየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክተር
ኢትዮጵያ ከሶስቱ የብሪክስ አባል ሀገራት ጋር ወንጀለኞችን አሳልፎ ለመስጠት ተስማማች። የህዝብ ተወካዮች ምክር ቤት ኢትዮጵያ ከቻይና፣ ከብራዚልና ከደቡብ አፍሪካ ጋር ያደረገችውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠትና ፍርደኞችን የማስተላለፍ ስምምነትን አጽድቃለች። ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የስራ ዘመኑ 9ኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ በመደበኛ ስብሰባው የኢትዮጵያ መንግስት ከቻይና፣ ከብራዚልና ከደቡብ አፍሪካ ጋር ያደረገችውን ፍርደኞችን የማስተላለፍና በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት የስምምነት አዋጆችን አጽድቃለች። በኢትዮጵያና በቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅም ምክር ቤቱ በአብላጫ ድምጽ አጽድቆታል። በተጨማሪም ከቻይና፣ ከብራዚል እና ከደቡብ አፍሪካ ጋር የተደረገውን ፍርደኞችን የማስተላለፍና በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ረቂቅ አዋጅ መርምሮ አጽድቋል። ኢትዮጵያ ከተለያዩ ሀገራት ጋር ያላትን የንግድ ኢንቨስትመንትና የትብብር አቅም እያደገ በመምጣቱ መሰል የህግ ስምምነቶች መደረጋቸው አስፈላጊ መሆኑም ነው የተብራራው። በስምምነቱ መሰረት ኢትዮጵያ ከሶስቱ የብሪክስ አባል ሀገራት ጋር በወንጀል ጉዳዮች የህግ ትብብር የምታደርግ ሲሆን ፍርደኞችንና በወንጀል የሚፈለጉ ሰዎችን አሳልፋ የምትሰጥ እንዲሁም የምትቀበል ይሆናል። የእስክንድር ሹመት ካልተስተካከለ እኔም በሹመቴ አልሰራም ሲል መከታው ማሞ መናገሩ ተነገረ። ዋናው የአንድነቱ ዓላማ እስክንድርን ዋጋ ቢስ አድርጎ ዘመነን ንጉስ ለማድረግ ከሆነ እኔም በአንድነቱ የተሰጠኝን ሹመት አልቀበልም በማለት መከታው ማሞ ለእነ ዘመነ ካሴ ማስጠንቀቂያ ልኮላቸዋል መባሉን ከውስጥ የደረሰን መረጃ ያመላክታል። መከታው የአንድነቱ ዓላማ እኛን ማሰባሰብ ከሆነና እስክንድርን ከጫወታ ውጪ በማድረግ በእኛ ላይ ቁማር መጫወት ሆነ አንድነት የሚባል ነገር የለም ማለቱም ተሰምቷል። በፍጥነት የእስክንድር ቦታ ተስተካክሎ እስክንድር ሊያሳትፈውና አቅሙን የሚመጥን ቦታ ሊመደብ ይገባል እያለ ዛቻውን እያሰማ ሲሆን እስክንድር ሊቀመንበርነት ሲገባው በዚህ ልክ የዘመነ ኢጎን ለማሟላት እሱን ራቅ አድርጎ መወርወር ተገቢ አይደለም። ይህ ካልተስተካከለ እኔም እለቃለሁ በማለት ተናግሯል። ለአባይ ውዝግብ መፍትሄው መደማመጥና መከባበር መሆኑን አምባሳደር ቲቦር ናጊ ተናገሩ። አምባሳደር ቲቦር ናጊ በፈረንጆቹ 2020 በአባይ ጉዳይ የአሜሪካ አቋም ገለልተኛ ያልነበረ ይልቁንም ለግብጽ ያጋደለ እንደነበረ አስታውሰው ሰሞንኛው የትራምፕ እንቅስቃሴ ግን ፍትሃዊ የሚሆን ከሆነ እና በሁለቱ ወገኖች መካከል መደማመጥና መከባበር ከሰፈነ በጉዳዩ ዙሪያ የሚነሳው ውዝግብ መቋጫ ሊያገኝ ይችላል ሲሉ ገልጸዋል። ኢትዮጵያ ከማንም ጋር ጠብ ሳትፈልግ ነገር ግን ጥቅሟን አሳልፋ ሳትሰጥ ለዓመታት የተጓዘችበትን መንገድ ዛሬም የቀድሞ ዲፕሎማቶችን እንኳን እንዲመሰክሩ አድርጓል። የወደፊቱ ግንኙነት መሰረት መሆን ያለበት ፍትሃዊነትና የጋራ ተጠቃሚነት ብቻ መሆኑም ተብራርቷል። ኢትዮጵያ ከማንም ጋር ጠብ ሳትፈልግ ነገር ግን ጥቅሟን አሳልፋ ሳትሰጥ ለዓመታት የተጓዘችበት መንገድ ዛሬም የቀድሞ ዲፕሎማቶችን እንኳን እንዲመሰክሩ አድርጎላታል። የወደፊቱ ግንኙነትም መሰረት መሆን ያለበት ፍትሃዊነትና የጋራ ተጠቃሚነት ብቻ ነው። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ዜና ማታ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎችም አቅራቢያ ከተሞች በመግዛት መታደም ትችላላችሁ።
የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት